የካፒታል ዕቃዎች በምርት ሂደት ውስጥ ለማንኛውም አምራች ዘርፍ መሰረታዊና ወሳኝ ግብዓቶች ናቸው። ሆኖም በኢትዮጵያ ለማምረቻው ዘርፍ የሚያገለግሉ የካፒታል ዕቃዎች ወይንም ማሽነሪዎች እስካሁን ድረስ ከውጭ ወደ ሀገር ውስጥ እየገቡ ይገኛሉ። ይህም ሀገሪቱ ከፍተኛ የውጭ ምንዛሬ እንድታወጣ፣ እውነተኛ የእውቀት ሽግግር እንዳይፈጠርና የስራ ዕድል ፈጠራው እጅግ ውስን ሆኖ እንዲቆይ ዋነኛ ምክንያት ሆኖ ቆይቷል። አሁን ላይ ግን ይህንን የውጭ ሀገር ጥገኝነት ሙሉ በሙሉ ለመቀየርና የታሪክ ምዕራፍን ለመለወጥ ማሽነሪዎችን በሀገር ውስጥ የማምረት ተስፋ ሰጪ ስራዎች በይፋ ተጀምረዋል። ከነዚህ ስትራቴጂካዊ ማምራቾች መካከልም በአዲሱ የገላንጉራ ኢንዱስትሪ ፓርክ ውስጥ ተሰማርተው ማሽኖችን በሀገር ውስጥ ማምረት የጀመሩት ሳሮት ብረታ ብረት ኢንጂነሪንግ እና BMW ብረታ ብረት ግንባር ቀደም ተጠቃሾች ናቸው። እዚህ የምንሰራቸው በብዛት እዚህ አካባቢ ያሉት የፕላስቲክ መስሪያ ማሽኖች ናቸው። በኬሚካል የሚመጡ ባርሜሎችን ለክሬሸር እንዲቀል ለመሰንጠቅ የሚጠቅም ማሽን ነው ይሄ ማሽን። እቺኛው ደግሞ ሪሳይክሊንግ እዛ ቁጥር 7 ላይ ያለው ማሽን ወደ ፕሌቲንግ ወደ ሮ ማቴሪያል የምትቀይር ብሌድ አላት እዚህ ውስጥ እሷ ናት። ይሄ ደግሞ የምታዩት ማሽን ይሄ ፒቲ ወይንም ይሄ በተፈጥሮ ሃይላንድ የምንለው የውሃ ጠርሙሶች ከተማ ውስጥ የሚበተኑትን ለጭነት እንዲመች 30 ኪሎ የሚሆነውን በቀላሉ መኪና ሊሞላ የሚችለውን ይሄ 80 ኪሎ በአንድ ጊዜ 70 በ50 ፕሬስ አድርጎ አስሮ የማይወጣ ሃይድሮሊክ ማሽን ነው። የወርቅ ማጠቢያ ማሽኖች አሉ። ወርቅን በቀላሉ በግራቪቲ ወደ ላይ እያለ የወርቅ ብክነትን የሚቀንስ የወርቅ ማጠቢያ ማሽን ነው ማለት ነው። እዚህ ጋር ይሄኛውን እየሰራን ያለ ነው ማለት ነው። ሌሎች እዚህ ጋር ደግሞ የኮምፖስት ማምረቻ ማሽኖች ኮምፖስቱን ወደ ፔሌትነት ወይም በቀላሉ ወደ ማዳበሪያ መልክ በቀላሉ መዘራትን በሚችል መልኩ የሚሰራ ማሽን ነው ማለት ነው። ለመጀመሪያ ጊዜ ነው ሀገራችን ውስጥ የተዘጋጀው ይሄ ማሽን። ክሬሸር ነው፣ የፕላስቲክ ክሬሸር ማሽን ነው። በቀን እስከ 100 ኩንታል በ8 ሰዓት ክሬሽ ማድረግ አቅም አለው። የለስላሳ ያረጁ ለስላሳ ሳጥኖችን እነዚህ የዘይት ኤልዲ እና ሃይ ዴንሲቲ እና ሎ ዴንሲቲ ፕላስቲኮችን ክሬሽ የሚያደርግ ነው። በቀላሉ መኖ ማቀነባበሪያ ማሽን ናት። በዚህኛው በኩል በቆሎ ይፈጫል። የፈጨውን በቆሎ በዚህ ጋር ያወርዳል ማለት ነው። አኩሪ አተር፣ በቆሎ፣ እነዚህ የሚፈጩ ነገሮች ገብስም፣ ሌላም ነገር መፍጨት የሚችል ማሽን ነው። በዚህ በኩል ደግሞ ስናገባለት ቾፕ ያደርጋል ማለት ነው። የበቆሎ አገዳ፣ ሳሮች፣ ሌሎችን እየፈጨ በዚህ በኩል ያወጣል ማለት ነውና ሁለት ባንድ ማለት ነው። አንድ ማሽን ሆኖ ሁለት ስራዎችን ባንድ መስራት የሚችል በተለይ ለአነስተኛ ከብት እርባታ ላላቸው የራሳቸውን መኖ ማቀነባበር የሚችሉበት ማሽን ነው ማለት ነው። ስፖንጅ ቤት ውስጥ የምንተኛበትን ፍራሽ ባለ 15 ባለ 20 ባለ 22 የሚለውን ፋብሪካ ውስጥ ተጋግሮ ከመጣ በኋላ የሚቆራርጥ ነው። በጣም ቻሌንጅ ያደረገንና ብዙ ዋጋ ከፍለንበት የሰራ ነው ማሽን ነው። አሁን የሰራ ሚክሰሩን ነው የሚያቦካውን ኬሚካሉን ስፖንጆቹን የሚያቦካውን ከሰራን በኋላ ይሄ ማሽን ስፖንጆቹን ይቆራርጣል ማለት ለየት ያለ ማሽን ስለሆነ ነው። ከጀርባዬ የምታያቸው ሃመር ክሬቸር ማሽኖች ደግሞ እንደዚህ ለወርቅ መፍጫ ማሽን ነው የተዘጋጁት። እነዚህ ድንጋዩን የሚፈጩ ማሽኖች ናቸው። ከወርቅ ባሻገር ደግሞ ለቀለም ፋብሪካ ኳርቲዝም፣ ክሩዝ የሚባሉ ማቴሪያሎችን ጭምር መፍጨት የሚችል ማሽን ነው። ከሱ ቀጥሎ ደግሞ ያሉ ትላልቅ ማሽኖች ደግሞ የብሎኬት ማምረቻ ማሽን፣ ሮል ሚል የሚባሉ መፍጫዎች ማሽኖች ናቸው። ከቱርክ ሀገር ያልመጡትን እዚህ ሀገራችን ላይ እያመረትናቸው የምንገኝ ስራዎች ናቸው ማለት ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ማሽነሪዎችን በሀገር ውስጥ የሚያመርቱ እነዚህን መሰል አምራቾች ለሀገር ኢኮኖሚ ያላቸው ጠቀሜታ እጅግ የጎላ መሆኑን ይናገራሉ። መንግስት ለዘርፉ እድገትና ለእንደዚህ አይነት ቁርጠኛ አምራቾች የሚያደርገውን ሁለንተናዊ ድጋፍ ይበልጥ ተጠናክሮ እንደሚቀጥልም ነው ጠቅላይ ሚኒስትሩ የገለጹት። በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። ፋብሪካን ማምረት የሚችሉ ወጣቶች ኢትዮጵያ መፍጠር ከቻለች ለነዚህ የሚደረግ ማንኛውም ድጋፍ የሚባርክ ነገር ነው። ጉዳት የለው፣ ጥቅም ብቻ ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ቀደም ሲል ሙሉ በሙሉ በውጭ ሀገር ጥገኝነት ስር የነበረውና እጅግ ከባድ የሚባለው ማሽንን በሀገር ውስጥ የማምረት ስራ በአሁኑ ወቅት በሀገር ውስጥ በጥሩና ተስፋ ሰጪ በሆነ መልኩ እየተከናወነ እንደሚገኝ ገልጸዋል።
የማምረቻ መሳሪያ አለማምረታችን የኢትዮጵያን ድህነትና ስራ አጥነት አንዱ እንደ አንድ ምክንያት ተደርጎ ሊወሰድ የሚገባው ይሄ ነው። የማምረቻ መሳሪያ ስንል ይሄ ብቻ አይደለም። የግብርና የማረሻዎቹ መሳሪያዎቻችን ስቲል ኋላ ቀሮች ናቸው። አሁን እዚህ የምታያቸው ትልልቅ የማምረቻ መሳሪያዎችን ነው እዚህ እያመረትን ያለን። የማምረቻ መሳሪያ ማምረት ከዲዛይን ጀምሮ ከማቴሪያል መረጣ ጀምሮ ፋብሪኬሽን ድረስ ያለው ሂደት በጣም ውስብስብ ነው። ይህንን ውስብስብ ስራ እየሰሩት ነው እነሱ። ስለዚህ ከሁሉም ሴክተሮች በላይ በሚቀጥሉት ዓመታት ቅድሚያ ሰጠን ትኩረት ሰጠን የምንሰራው የማምረቻ መሳሪያ ማምረት ነው። በዘርፉ የተሰማሩ አገር በቀል አምራቾች ማሽነሪዎችን በሀገር ውስጥ ማምረት መቻላቸው ሌሎች ኢንዱስትሪዎች እንዲፈጠሩ እንዲስፋፉ ያደርጋል። እነዚህ በሀገር ውስጥ ባለሙያዎች የሚሰሩ ማሽነሪዎች በቀጥታ ወደ አምራች ኢንዱስትሪ በመግባት ለበርካታ ዜጎች የስራ ዕድል በመፍጠር ህይወትን የመቀየር ምክንያት እየሆኑ ይገኛሉ። ማሽንን መምረት ለአንድ ሀገር እድገት የጀርባ አጥንት ነው። የትኛውም ሀገር ያለ ማሽን ያለ ቴክኖሎጂ ያደገ ሀገር የለም። ስለዚህ እኛ አሁን እዚህ አነስተኛ እዚህ ወርክሾፕ ውስጥ የምናመርተው ማሽን በጣም ብዙ ሰዎችን የስራ እድል ይከፍትላቸዋል። ለምሳሌ እኛ በብዛት አሁን እዚህ ግብርናው ላይ ከለሚድሮ ካምፓኒ ከ601 ሳይት ላይ ወደ 6 ሳይት ላይ ኦልሞስት ባልሳሳት 5 ሳይት ላይ ሰርተናል። እያንዳንዱ ሳይት የ600 ሰዎችን የስራ ቦታ የከፈተ ለእያንዳንዱ ከፍተኛ የሆነ አስተዋጽኦ ያለው በግብርናው ላይ አሁን በአግሮ ፕሮሰሲንግ ላይ መኖዎችን ብዙ ሰዎችን እድል ከግብርናው ከእርባታው ጋር የስራ እድል የሚከፍት ስለሆነ የትኛውም ሀገር ያለ ቴክኖሎጂ ማደግ ስለማይችል ሀገራችን ግብርናውና ቴክኖሎጂው አብሮ ተደጋግፎ ሲሄድ ውጤታማ ትሆናለች። ማሽን ማምረት ሲባል ትልቁ ለሀገራችን ኢንዱስትሪ ማለት ማሽን ስናመርት ነው። ችግሮችም የሚፈታልን ማሽኖች ስንሰራ በቀላሉ ሀገራችን ላይ መስራት ስንችል ነውና ከሌላው ከጨርቃ ጨርቅ ከሌላው ስንወስደው ይሄኛው ዘርፍ ሁሉም የየራሱ አበርክቶት አለው። ሁሉም ነገር ሁሉም እያንዳንዱ አሁን ለምሳሌ ጨርቃ ጨርቅ ስንል እዚሁ ሀገራችን ተሰፍቶ እዚሁ ሀገራችን ተመርቶ እየለበስ ነው 120 የኢትዮጵያ 120 ሚሊዮን ህዝብ አለን፣ ለዛ ይደርሳል ማለት ነው። እኛም ደግሞ ማሽን ስናመርት ኢንዱስትሪው ለሌላው ለዛን ያህል ሰው መድረስ የሚችል ኢንዱስትሪ ፋብሪካ ነው እየገነባን። እኛ ፋብሪካ ነው የምንገነባው። ፋብሪካ ስንገነባ እዚህኛ ጋር የሚሰሩ ወጣቶች አሉ። ከኛ ጋር ፋብሪካውን ገዝተው ደግሞ እዛ ቦታ የሚሰሩበት ሌሎች ድርጅቶች አሉ። የስራ ትስስርም ጭምር ማሽኖች ስናመርት ፋብሪካ ስንገነባ የስራ ትስስሩም እጅግ ሰፊ ነው። አንደኛ እዚህ ያሉት ወጣቶች የስራ እድል ያገኛሉ፣ ሰፊ ገበያ ስለሚያገኙ። ሁለተኛ የማምረቻ መሳሪያ አምርተን ለሌሎች ሰጠን ማለት ሌሎቹ ወጣቶች ያንን የማምረቻ መሳሪያ በማግኘታቸው የስራ እድል ብቻ ሳይሆን የሚፈጠርላቸው የሀብት መፍጠሪያ እድልም ያገኛሉ ማለት ነው። ስለዚህ በስፋት በገጠር በከተማ አሁን ለጀመርናቸው የገጠር ኢንዱስትሪያላይዜሽንም እዚህ የምናመርታቸው ማሽኖች የኛን ውጤታማነት የቴክኖሎጂ ተወዳዳሪነት የሚያሳድጉ ስለሆነ መንግስት በልዩ ሁኔታ ትኩረት ሰጥቶ የሚሰራው። በአሁኑ ወቅት የዓለም ቴክኖሎጂ እድገት ፈጣንና የምርቶች አማራጭነት እጅግ የሰፋ ነው። ይህም በዓለም አቀፍ ገበያ ላይ ጠንካራ ውድድር እንዲኖር የሚያደርግ በመሆኑ አምራቾች ጥራት ያለው ምርት ማምረት ይጠበቅባቸዋል። በመሆኑም እነዚህ በገላንጉራ ፓርክ ውስጥ የሚገኙ የሀገር ውስጥ ማሽን አምራቾች በዓለም አቀፍ ደረጃ ጥራቱን የጠበቀና አስተማማኝ ምርት በማቅረብ ብቁ ተወዳዳሪ ለመሆን በከፍተኛ ትጋት እየሰሩ ይገኛሉ። ማንም ሰው ነጩም የውጭውም ዓለም የሀገር ውስጥ ዋናው ትልቁ ነገር በተሰለፍከበት ስራ ላይ ጥራት ያለው ኳሊቲ የሆነ ስራ ከሰራ አንደኛ ለስምም መልካም ነው፣ ሁለተኛ ዘለቄታ ያለው ሰዎች ይፈልጉሃል። ስለዚህ ከዛ አንጻር እኛ የምንሰራው ማሽን ቻይናዎች ራሳቸው 6 ወር ጋራንቲ ከዛ በላይ አይሰጡም፣ ያንንም ላይ ሰጡ ይችላል። እኛ የምንሰራቸው ማሽኖችን አሁን ይሄ የግብርና እነዚህ እዚህ ጋር የምታያቸውን የ2 ዓመት ጋራንቲ ነው የሰጠናቸው። ለምን እንተማመንበታለን። እንደ ዱሮ ጣሊያን ጠንካራ አድርገን ኳሊቲ የሆነ ነገር ጠንካራ ኳሊቲ ኤፊሽንሲ ሁሉ የተሟላ ማሽን ነው የምንሰራው። ከቻይና ወይም ከሌላ ሀገር አንድ ማሽን ሲላክልን እነሱ ስፔሩንም ጭምር እንዲሸጥላቸው ቶሎ ተበላሽቶ ከነሱ ጋር እንድንገዛ አድርገው ነው የሚሰሩት። እኛ ደግሞ እንደዛ አይደለም የምንሰራው። እኛ ጋር እድሜውም ዋጋ ስላለው ማለት ነው። ጥራት፣ እድሜ፣ ቅልጥፍና፣ ቶሎ መድረስ እነዚህ ዋጋ አላቸው። ይሄን ዋጋ ጨምረንበት ነው የምንሰራው ማለት ነው። ከዚህ አንጻር የምንሰራቸው ማሽኖቻችን ላይ ጥንካሬያቸውንም ጥራታቸውንም
በጊዜ ቀጠሮ የማድረስንም ስራ ጭምር እየሰራን ያለ ነው ማለት ነው። እኔ የማውቃቸው ናቸው እነዚህ ኢንዱስትሪዎች በትንንሽ ሼድ ውስጥ ሲሰሩ ሂጄ ያየኋቸው ናቸው። ሁልጊዜ የሚያነሱት የመስሪያ ቦታ ጥያቄ እዚህ ተፈቶላቸው እዛ ከማየው ፊት ዛሬ የተለየ ፊት፣ በጣም ብራይት የሆነ ፊት ነው ያየሁት። በጣም የሚስቅ ፈገግታ ያለው ትናንትና የነበረው ጥያቄያቸው ተፈቶ ማሽኖቻቸውን በተሻለ ጥራትና አደረጃጀት እየሰሩ ነው ያየሁት። ግን ዛሬ በሆነ ካሬ ሜትር በ300 በ400 ካሬ ሜትር ስራ ያስጀመር ነው ከአመት ከ2 ዓመት በኋላ በሺዎች የሚቆጠር ካሬ ሜትር ይፈልጋል። ምክንያቱም ይሄ የኢንዱስትሪ ባህሪ ነው። ያድጋል፣ ምርቱ ያድጋል፣ ማሽኖቹ የመስሪያ ማሽኖቹ ያድጋሉ፣ ገበያው በዚህ መጠን ያድጋል፣ ሰራተኛው ቁጥር በዚህ ይጨምራል። እነኚህ ማሽኖች አሁን በጥራት የገበያ ችግር የለባቸው። ሁሉም የገበያ ችግር የለብንም፣ በጣም በሙሉ ትዕዛዝ እየሰራ ነው እያሉ ያሉት። ስለዚህ በብዙ ገበያ ባገኙ ቁጥር ጥራታቸውን በዚያው ልክ እየተሻሻለ ነው። አሁንም ያሉበት ሁኔታ እጅግ በጣም ጥሩ ነው። ስለዚህ ይበልጥ ይህንን እያጠናከሩ መሄድ አስፈላጊ ነው። በዘርፉ የተመዘገቡ ስኬቶችን ጠብቆ ለማስቀጠል ሌላኛው የሚጠበቀው ተግባር የተጀመረውን እድገት ቀጣይነት እንዲኖረው ማስቻል ነው። ይህንን ቀጣይነት በአስተማማኝ ሁኔታ ለማረጋገጥና ዘመኑ የደረሰበትን የረቀቀ ቴክኖሎጂ በሀገር ውስጥ ለማምረት ደግሞ የእውቀት ሽግግር ዋነኛው ትኩረት የሚሰጠው ጉዳይ ነው። በአሁኑ ወቅት በገላንጉራ ኢንዱስትሪ ፓርክ ተሰማርተው የሚገኙ አምራቾች ይህንን የቴክኖሎጂ እውቀት ለሀገር ውስጥ ወጣት ባለሙያዎች ለማሸጋገር በትጋት እየሰሩ ይገኛሉ። ከጓደኞቼ ጋር ተወያይተን እኔ ያመጣሁትን ሀሳብ ዲስከስ አድርገን ሳይድ ኢፌክቱን ጠቀሜታውን ሁሉ ተወያይተንበት ስለምንሰራ እያንዳንዱ ምክንያቱም እኛ ነገ ጥለን ነው የምንሄደው። ይሄ ቴክኖሎጂ ያለውን ለነዚህ ለወጣቶች ካላስተላለፍ ነው ይዘን ቀብር ነው የምንኖር። በተቻለን መጠን ያለመሰሰት ያለንን እውቀት በሙሉ ልብና ፍላጎት ሼር እያደረግናቸው ካሁን በፊትም ከኛ ጋር ሲሰሩ የነበሩ ወጥቶ የራሳቸውን ከፍተው የሚሰሩም አሉ። በእኛ ተቋም አንጻር የቴክኖሎጂ ሽግግር በየጊዜው አዲስ የተፈጠሩ ለምሳሌ ፈረንጆቹ እየሰሩት ያሉት ከዩቲዩብም ከምንም ኢንጂነሮቻችን ዲዛይነሮቻችን ያንን አውርደው ሁልጊዜ የሙከራ ጣቢያ ነው የኛ ቦታ ላይ ሁልጊዜ አዳዲስ ማሽኖችን ነው የምንሰራው። ቅድም እዚህ ጋር ይሄ ቾፐር ማሽን አዲስ የተፈጠረ ማሽን ነው እና እንደነዚህ አዳዲስ ማሽኖችን በመስራት የእውቀት ሽግግሮችን በየጊዜው በየቀኑ እያዳበርና እየጨመርን ያለ ነው ማለት ነው። ማሽነሮች ሲመረቱ አሁን ላይ ዓለም ከደረሰችበት ዘመናዊ የቴክኖሎጂ ደረጃ ጋር እኩል መራመድ ካልቻሉ በገበያ ላይ ያላቸው ተወዳዳሪነት ሌላኛው ትልቅ ፈተና መሆኑ አይቀሬ ነው። ይህንን የተገነዘቡት ሀገር በቀል አምራቾች ዘመኑን የዋጁ ዲጂታል ቴክኖሎጂዎችን በማምረት ሂደታቸው ውስጥ በጥቅም ላይ ለማዋል በጥራትም ሆነ በጥቅም እጅግ ምርታማ ለመሆን እየሰሩ ነው። የግድ ነው ከዓለም ጋር ከቴክኖሎጂ ከጊዜው ጋር መራመድ አለባት። ያ ካልሆነ በስተቀር የምንሰራቸው ስራዎችም ኋላ ቀር በዱሮ መንገድ እንሄዳለን ካል ምንም ያህል መሄድ አንችልም። በተሻሻለው ወቅቱ በሚፈቅደው ሳይንቲፊክ በሆነ ሁኔታ ከሱ ጋር ያይዘን ለመሄድ ነው እኛም ፍላጎታችንና እቅዳችንም በጣም ጠቀሜታ አለው ላለው ለአገር እድገት አስተዋጽኦ የጎላ ከአይአይ ጋር ራሱን የቻለ ቢሮ አሁን እያዘጋጀን ነው። ይሄንን ስራ ብቻ የሚሰራ አንድ ዲፓርትመንት እናቋቁማለን ብለን በእቅዳችን ዋናው እቅዳችን በተለይ አሁን እዚህ ሴንተር ላይ መግባታችንም እዚህ ማምረቻ ቦታ ላይ መምጣታችንም የቢሮ ችግሮች የሉብንም። አሁን የቢሮ ችግራችን በከፍተኛ ደረጃ ተቀርፎልናል። አንድ ቦታ ላይ ሆኗል ማለት ነው። ስለዚህ ትልቁ ወደ ዘመኑ ወደ ዋጀ ነገር መግባት ነው የሚያስፈልገው። ከዘመኑ ጋር አብሮ ካልተሸጋገርን ቁጭ ብለን እንቀራለን ማለት ነውና እሱ ላይ በደንብ እየሰራንበት ነው ያለነው። የኢንዱስትሪ ሚኒስትሩ መላኩ አለበል በተለይ ዘመኑ የደረሰበትን የሰው ሰራሽ አስተውሎት ቴክኖሎጂን በአምራች ዘርፍ ውስጥ በተግባር ለማዋል ሰፊ ስራዎች እየተከናወኑ መሆናቸውን አንስተዋል። እስካሁን ድረስ ብዙም ያልተሰራበት ግን ብዙ መስራት የሚገባን ፓርት ነው። የዘገየንን አሁን ፈጥነን ለመድረስ ዘመኑ የደረሰበትን ቴክኖሎጂ መጠቀም አለብን። ኤአይ ነው። ስለዚህ የስልጠና አደረጃጀቶችን የቴክኒክ ድጋፍ አደረጃጀቶችን እና ኢንዱስትሪዎቹንም ወደዚህ ስራ የማስገባቱ ስራ አንዱ ትኩረት የሚሰጠው እዚህ ላይ ነው ማለት ነውና ከዚህ በፊት በዚህ ዘርፍ ያን ያህል ሰፊ ስራ ተሰርቷል ብለን አንወስድም። ግን እዚህ ከኢንዱስትሪ ፓርኮች ጀምሮ በእያንዳንዱ ኢንተርፕራይዝ የሚገባ ዲጂታል ቴክኖሎጂውን የሚጠቀም ኤአይን የሚጠቀም የአመራረት ስርዓት የመከተል ጉዳይ
በሚኒስቴር መስሪያ ቤታችን በኩል ዝግጅት እየተደረገ ስለሆነ ከሚመለከታቸው አካል ጋር በጋራ በመቀናጀት ለወደፊቱ የሚሰራ ይሆናል ማለት ነው። በፓርክ ውስጥ የተሰማሩ አምራቾችም አሁን በሀገር ውስጥ እያመረቷቸው የሚገኙ ማሽነሪዎች የአምራቹን ማህበረሰብ ሁለንተናዊ የቴክኖሎጂ ፍላጎት የሚያሟሉና እውነተኛ ችግር ፈቺ መሆናቸውን ያረጋግጣሉ። ችግር ፈቺዎች ናቸው አብዛኞቹ የምንሰራቸው። አሁን አንዳንድ ጊዜ በሀሳብ የነበሩ ስራዎችንም የምንሰራቸው ስራዎች አሉ። ለምሳሌ ለሀገር ችግር ይፈታሉ የምንላቸው ለውጥ ያመጣሉ የምንላቸውን እንደው ምሳሌ በወስድልህ ይሄኛው ፎር ሌቭል ስቴንለስ ስቲል ማሽን አጥር ነው ማለት መኪና ሲገባ የሚሰበሰብ ሲወጣ ደግሞ የሚዘጋበት ነው። ይሄንን መስሪያ ማሽኑን ሰርተን ነው የሰራ ነው። መስሪያ ማሽኑን ሰርተን ከውጭ ሲመጣ ግን ተሰርቶ ያለቀለት ነው። እኛ ጋር ይሄንን ማሽን ስናዘጋጅ ዲዛይነሮች ኢንጂነሮቻችን አሉ ይሄን ስራ ላይ የተሳተፉ። ማሽኑን ስንሰራ ሌላ የእውቀት ሽግግር አለ። አዲስ ፈጠራ ነው፣ አዲስ ሀሳብ ነው። እነዚህን ሁሉ ነው ችግር የሚፈታው ማለት ነው። እነዚህ በሀገር በቀል አምራቾች ቀደም ሲል በከፍተኛ የውጭ ምንዛሬ ከውጭ ሀገር ወደ ሀገር ውስጥ ይገቡ የነበሩ ምርቶችንና ማሽነሪዎችን በሀገር ውስጥ ጥራት ባለው ምርት ሙሉ በሙሉ መተካት የቻሉ ናቸው። በተለይ እንደ መንግስት ትልቅ ትኩረት የተሰጠው አንዱ የተኪ ምርት ነው። ከውጭ ይገቡ የነበሩት ምርቶች ሀገር ውስጥ ጥራታቸውን ጠብቀው ተወዳዳሪ በሆነ ዋጋ ለገበያ እንዲቀርቡ የማስቻል ነው። እዚህ ገብቶ ያገኘናቸው አብዛኛው የተኪ ምርት ናቸው። ስለዚህ ከውጭ የነበሩ ምርቶችን እዚህ ሲያመርቱ አይተናል። በተሻለ ጥራት ሲያመርቱ አይተናል። ይሄ በባለፉት ዓመታት ትልቅ ድልና ስኬት ካመጣንበት ነገር ከተኪ ምርት አኳያ ነው። ስለዚህ ያንን ስኬት እንድናስቀጥል ይረዳናል ማለት ነው። ይህም ሁኔታ ሀገር ከውጭ ምርት ጥገኝነት በመውጣት ረገድ አምራቾች ያላቸው ሚና ከማሳየቱም በላይ በአሁኑ ወቅት ኢትዮጵያ በአምራች ዘርፉ ያላትን ትልቅ ተስፋና ብሩህ የወደፊት እድል በተግባር የሚያሳዩ መሆናቸው ተገልጿል። ኢትዮጵያ ተስፋ አላት የምለው ማኑፋክቸሪንግ ኢንዱስትሪ ውስጥ አንዱ ወጣቶቹ በተለየ ሁኔታ ማምረቻ መሳሪያ ላይ ገብተው እየሰሩ ያሉትና እያመጡት ውጤት ነው። በጣም ድንቅ ነው። የዛሬ ወር ያየኸውን ምርት ዛሬ አታየው። በጣም አሻሽለው አሳድገው ነው የሚታየውና ይህንን የበለጠ የማጠናከር ስራ በእኛ በኩል ትኩረት ሰጥተን የምንሰራ ይሆናል ማለት ነው። እዚህ ዛሬ ያየናቸው ልጆች ግን የዛሬ 4 ዓመት፣ 5 ዓመት፣ 6 ዓመት፣ 7 ዓመት ስራ ያልነበራቸው የተደራጁ በአነስተኛ ጥቃቅን ስራ የጀመሩ ዛሬ 40 ሰው፣ 50 ሰው፣ 60 ሰው ቀጥረው ነገ በሺህ እንቀጥራለን እያሉ ተስፋ ሲሰንቁ ማየት በጣም አስደሳች ነገር ነው። በዚህ መደሰት ከሁላችን ይጠበቃል። የኔ ተስፋ የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁት በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል።